ምራቅን ማምረት ማለት ነው። ዋተሪ ፍሉድ ፎርም ሳሊቨሪ ግላንድ ኮንቴን አማይሌዝ ኢንዛይም። አፍ ላይ ምን ይፈጠራል ብለናል ባለፈው ኢንትሮዳክሽን ፓርት ላይ እንዳየነው ምራቅ ውስጥ ሳሊቨሪ አማይሌዝ የተባለ ኢንዛይም በተለይ ስታርች የሆነ ፉድን የሚቆራርጥልን ወደ ፖሊሳካራይድን ወደ ዳይሳካራይድ የሚቀይርልን ኢንዛይም አለ ማለት ነው። እሱ ይመረታል ማለት ነው። ይሄ የሚመረተው የት ላይ ነው? አፋችን ውስጥ ነው። ሌላው ቴስት ዲቴክሽን፣ አፋችን ውስጥ አንደኛ ሌላ የሚከሰተው የጣዕም ልየታ። ጣዕም የሚለየው ምላሳችን አማካኝነት ጣዕም ይለይልናል ማለት ነው። ሳሌቫ ዲዞልቭ ፉድ ፓርቲክልስ ቱ ፔኔትሬት ቴስት በድስ። ምንድነው ይሄ? ምን ማለት ነው? የተፈጨውን ምግብ በምራቃችን ከተዋሃደ በኋላ ወደ ትንንሽ ቁርጥራጮች ወደ ምን ውስጥ ሊገቡ ይችላሉ? ምላሳችን ውስጥ ያሉ የጣዕም መለያ ቴስት በድ ማለት ከረጢት፣ የጣዕም መለያ ከረጢት እዛ ውስጥ ይገቡና ይሄ ኮምጣጣ ነው፣ ይሄ ጣፋጭ ነው፣ ይሄ ጎምዛዛ ነው እያለ ምላሳችን ምን አይነት እንደሆኑ እንደየቴስታቸው እንደየጣዕም አይነታቸው ይለይልናል ማለት ነው። ቀጣዩ ሌብሪኬሽን ማለት ማለስለስ ማለት ነው። ምግቡ በቀላሉ ወደ ጉሮሯችን እንዲዋጥ ለማድረግ ያለሰልስልናል። ሳሌቫ ሄልፕ ቱ ፉድ ስላይድ ዳውን ኢዝሊ ማለት በቀላሉ ተንሸራቶ እንዲገባ ወደ ጉሮሯችን እንዲገባ እንደ ቅባት አዘል ነገር ያለሰልስልናል። ይሄም የሚገኘው ከምራቅ እጢያችን ውስጥ የሚመረት ምራቅ ውስጥ ያለ ማለስለሻ ቅባት ነገር ነው ማለት ነው። ከዚህ ውጪ ደግሞ ምን እንትን ይልልናል? ምላሳችንና ጥርሳችን የላይኛው አገጭ እና የታችኛው አገጭ በሚገናኙበት ጊዜ ጥርሳችን ምን ይሆናል? ግሪዲንግና ቾይንግ ያደርጋል ማለት ነው፣ ያኝካል። ከዛ በኋላ ምራቅ አዋህዶ ሚክስ ካደረገው በኋላ ካዋሃደልን በኋላ ምን ይፈጥራል? ኳስ መሰል ድቡልቡል የሆነ ነገር ምግቡ በቀላሉ ወደ ጉሮሯችን እንዲሄድ ቦለስ ፎርሜሽን ይካሄዳል ማለት ነው። ዘ ታንግ ፖዚሽን ኤንድ ሚክሲንግ ፉድ ኢንቱ ቦል ተድቦለቦለ ኳስ የሚመስል ነገር ይሄ ምራቃችን የምራቅ እጢ ነው። ያለሰለሰ እንደዚህ በጥርሳችን እየታኘከ ለጥርሳችን ለማኘክ የሚረዱ ጥርሳችን የጎን ይሄ ጉንጭ የምንለው የላይኛው ትናጋ የታችኛው ትናጋ እንትን ካለ በኋላ ወደ ጉሮሯችን ለመዋጥ ዝግጁ ይሆናል፣ ይዋጣል ማለት ነው።
ምላሱ ፓርት ነው። ይሄ ጥርሱ ነው። ይሄ ለማኘክ የሚረዳን ጡንቻ ጉንጭ የምንለው አካል ነው። እዚህ ጋር ፒቱተሪ ግላንድ ነው፣ እጢ የሚያመርት እዚህ ውስጥም አንድ ሌላ እጢ የሚያመርት እንትን አለ። እነዚህ የምራቅ እጢዎችን የሚያስተላልፉ ዳክቶች ናቸው፣ ቀዳዳ ቲዩቦች ማለት ነው። እና እያንዳንዱ ክፍልፋዮች እዚህ ላይ እያንዳንዱን ዘርዝረን ብናየው ይሄ ሰብሊንጓል ግላንድስ ነው። የምራቅ እጢ የታችኛው ከምላሳችን ስር የሚገኘው ምራቅን የሚያመርተው እጢ ነው። ሌላው እነዚህ እጢዎችና እንትኖች ስራቸው ምንድነው? የምራቅ እጢዎችን ማምረት ምላሳችን ላይ ምን ይጠቅማል ብለናል? ጣዕም ለመለየት፣ በቀለ ምግቡን ዳይጀስት እንዲሆንና እንዲዋሃድ ማድረግ ይጠቅማል። ሌላው ለመናገር ድምጽ ለማውጣት እንትን ያገለግለናል፣ ይረዳናል ማለት ነው። ጥርሳችን ጥርስ የሚረዳው ያው የአራት አይነት የጥርስ ክፍሎች እናያለን። ከዚህ በኋላ የምናየው ነገር ይሆናል። እሱ ለማኘክ፣ ለውበት እና ለንግግር ለስፒች ያገለግለናል ማለት ነው። የጥርስ ጥቅም እዚህ ጋር ስንመጣ እነዚህ የአቀማመጣቸው ምን ይመስላል የሚለውን ካየን በኋላ ይሄ ስራቸውስ ምንድነው፣ እያንዳንዳቸው አገልግሎታቸው ምንድነው የሚለውን ነገር ደግሞ ከዚህ በኋላ እናያለን ማለት ነው። The mouth and the teeth are involved mechanical and chemical digestion ማለት ምን ይካሄዳል አፍ ላይ? ሜካኒካል እና ኬሚካል ዳይጀሽን ይከናወንበታል ማለት ነው። አፍ ላይ ኤንዛይም ፎር ኬሚካል ዳይጀሽን ሪሊዝድ ፍሮም ሳሊቨሪ ግላንድ። ኤንዛይም የሚመረተው ከምን ውስጥ ነው ብለናል? ከሳሊቨሪ ግላንድ ውስጥ ይመረታል። ምን አይነት እንትኖች ናቸው የሚመረቱት? ሰብሊንጓል ሊፔዝ። ሰብሊንጓል ሊፔዝ የሚባለው ብሬክ ዳውን ኦፍ ትራይግላይሰራይድ ቱ ዳይሳከራይድ እንዲሰባብርልን ያደርጋል ማለት ነው። ኤንድ ፍሪ ፋት አሲድ የቅባትነት ያላቸውን ምግቦች ትራይግላይሰራይድን ወደ ዳይሳከራይድ ይቀይርልናል ማለት ነው። ሳሊቨሪ አማይሌዝ የተባለው ደግሞ ስታርች የሆነውን ምግብ ወደ ግሉኮስ እና ወደ ኦሊጎ ግሉኮስ ይቀይርልናል። አሁን ደግሞ በጣም በሰውነታችን ውስጥ ጠንካራው ክፍል ሆኖ ለማኘክና ለንግግር ያገለግለናል ማለት ነው። ፓርትስ ኦፍ ዘ ቲዝ የጥርስ ክፍሎች ኢናመል የምንለው ነጭ የሆነው የጥርሳችን ክፍል እዚህ ጋር ስዕሉ ላይ እንደምናየው ነጭ የሆነው ክፍል ኢናመል ይባላል። ዘ አውተር ሞስት ሌየር ነው የመጀመሪያው ክፍል ሆኖ ቬሪ ሃርድ ኤንድ ዋይት ጠንከር ያለና ነጭ የሆነ ማለት ነው። ሜድ ሜንሊ ካልሲየም ፎስፌት የተሰራው በአብዛኛው ከካልሲየም ፎስፌት የተሰራ ሲሆን ፕሮቴክት ፎር ቱዝ ጥርስን ይጠብቅልናል ማለት ነው። የውስጠኛውን የጥርስ ክፍል ይጠብቅልናል። ሌላው ሁለተኛው ክፍል ደግሞ ምንድን እንለዋለን? ዴንቲን የምንለው ይሄ እዚህ ጋር ቢጫ የሚመስለው ክፍል ዴንቲን እንለዋለን። እሱ ደግሞ ፋውንድ አንደር ዘ ኢናሜል ከኢናሜሉ በታች ነው የሚገኘው። ሃርድ ነው በት ሌስ ስትሮንግ ዛን ኢናሜል እንደ ኢናሜሉ እንደ መጀመሪያው ይሄ እንደ ነጩ ክፍል ጥንካሬ የለውም። ጠንካራ ሆኖ ግን ነጩ ክፍል ግን በጣም ሃርደር ነው ማለት ነው። ጠንካራ ነው። በሰውነታችን ውስጥ ሃርደር እና ጠንካራ የሆነ ክፍል
ይሄ በቀላሉ ስሜት ነክ የሆነ ነገር መለየት ይችላል ማለት ነው። አሁን ሴንስ ኦርጋኖች ምንድነው የሚለዩት? ሆትነስ፣ ኮልድነስ፣ ራፍነስ አይደለም የሚለዩት። ይሄ ነገር ሸካራ ነው፣ ይሄ ነገር አሁን ለምሳሌ እጃችን ሙቅ ውሃ ብናረግበት አረ በጣም አቃጠለኝ ብሎ ይመልሳል። ቀዝቃዛ ስንነካ ቀዝቃዛነቱን ሴንስ ያደርግልናል። ሸካራ ነገር ብንነካ ይሄ ሸካራ የሆነ ነገር መሆኑን፣ ለስላሳ ስንነካ ለስላሳ መሆኑን ይለይልናል። እንደዛ ሁሉ እነዚህ ከዴንቲን በታች ያሉት ቲዩብ ላይክ ስትራክቸር ያላቸው ፓይፖች ምንድነው እንትናቸው? ሴንስ ኦርጋን በብዛት ያለበት ነርቭ ኢንዲንጎች የበዙበት ስለሆነ በቀላሉ ሙቀትን፣ ቀዝቃዛነትንና ህመምን ይለያሉ። የሚለዩ ፓርቶች ናቸው ማለት ነው። ያው እዚህ ጋር ደግሞ የምናየው ምንድነው? ጥርሳችን በሶስት ነገር ልንከፍለው እንችላለን። የቀድሙ ያየነው ከውጪ ወደ ውስጥ እየከፈልነው ስንሄድ ማለት ነው። የመጀመሪያው ክፍል ኢናመል ይባላል፣ ሁለተኛው ዴንታይል ይባላል፣ ሶስተኛው ፓይፕ ቲዩብ እንላቸዋለን ብለናል። ይሄኛው ደግሞ ለእይታ የሚታየው ነጭ የሆነው ክፍል ልክ ጥርሳችንን ከንፈራችንን ገለጥ ስናደርግ የምናየው ነጭ የሆነው ክፍል ክራውን እንለዋለን። የምንለው ደግሞ ድድ ውስጥ ያለው ድድ ውስጥ ልክ ጫፉ ድድ ላይ ታንቆ የተያዘው ክፍል ኔክ ኦፍ ዘ ቱዝ እንለዋለን፣ አንገት እንለዋለን ማለት ነው። አሁን ለምሳሌ ብርጭቆ ስንይዝ መያዣ ነገር አለው አይደለ? እንደዛ ሁሉ ልክ በድዳችንና ከላይኛው የሚታየው ክፍል መካከል ላይ ያለው ነገር አንገት እንለዋለን ማለት ነው። ሶስተኛው ምንድነው? የማይታየው ክፍል ድድ ውስጥ ተቀብሮ ያለው ክፍል ደግሞ ሩት ኦፍ ዘ ቱዝ እንለዋለን ማለት ነው። ጥርስ ውስጥ ተደብቆ ያለ፣ ድዳችን ውስጥ ተደብቆ ያለ ልክ በሚነቀልበት ጊዜ ባለ 1 ስር፣ ባለ 2 ስር፣ ባለ 3 ስር ኑሮት የሚወጣ የምናየው ፓርት እንለዋለን ሩት ኦፍ ዘ ቲዝ እንለዋለን ማለት ነው። ይሄኛው እንግዲህ ያየነው የሚታይ የማይታይና አንገት ብለን እንከፍለዋለን። የመጀመሪያው ደግሞ ኢናመል፣ ዴንታይል እና ፓይፕ ያልናቸው የመጀመሪያው ነጩ ክፍል ብንቆርጠው ወደ ውስጥ እየተቦረቦረ ወይንም እየተሸረፈ ቢሄድ ቀጣይ ምን እናያለን? ዴንታይሉን እናያለን ማለት ነው። ዴንታይሉን ደግሞ ብንከፍለው ጥርሱ እየተበላ ወይንም እየተሸረሸረ ሲሄድ ደግሞ ጠቆር ያለው ፓርት ፓይፕ በዲ የምንለውን እሱን እናያለን ማለት ነው። ሁለቱ ልዩነት እንዳላቸው መገንዘብ ይኖርብናል ማለት ነው። ቀጣይ ከስር ክፍሉ ላይ የምናገኘው ፔሪዶንቲየም የምንለው ፓርት እዚህ ጋር ይሄ ቢጫ መስሎ የምናየው ክፍል ይሄ ስዕላዊ መግለጫ የሚያሳየን ቅድም ያየነውን ክፍል ነው። ጥርሱ እየቆረጥነው ብንሄድ ከውስጥ ወደ ውጪ ምን አለ የሚለውን ነገር ነው። ፓይፕ ቲዩብ ያልነውን ይሄ ዴንታል ቲዩብ የምንለው ሎስ ኮኔክቲቭ ቲሹ ሪችድ ኒውሮቫስኩላር ስትራክቸር በነርቭ ኢንዲንጎች በጣም የበለጸገ በቀላሉ ህመሞችን የምንለይበት ቀዝቃዛ ሙቀት ያልነው ፓርት ይሄ ዴንታይል ፓይፕስ የምንለው ማለት ነው። ይችኛዋ ደግሞ ቀጠን ብላ ወደ ታች የወረደችው የምናያት ደግሞ ሩት ካናል የስር ቀዳዳ ማለት ነው። ስሩ የሚገባበት ሩት ካናሎች የስሩ መግቢያ ውስጠኛው ፓርት ካናሏ ማለት ነው። ይሄን ነው የሚያሳየን። እዚህ ጋር ደግሞ የምናየው ነገር እዚህ ጋር የምናየው ሶስተኛው ፓይፕ በዲስ ያልነው ሶፍት ኢነር ፓርት ኦፍ ኮኔክቲንግ ነርቭስ ኤንድ ብለድ ቬዝልስ ሪስፖንሲቢሊቲ ምንድነው? ፔን ሴንሴሽን እና ኒውሪሽመንት ምግብ የሚመግብ የጥርስ ስሮችን ምግብ የሚመግብልንና ህመም መኖር አለመኖር የሚለይልን ነው ብለናል። ከዛ ፔሪዶንታል ሌጋመንት የምንለው ደግሞ ሌጋመንት ምንድነው? ዋናው ጥቅሙ ማያያዝ ማለት ነው። ከማን ጋር ነው የሚያያይዝልን? ኮኔክት ዘ ቲዝ ቱ ጆቦን ታችኛው ወይንም ደግሞ ላይኛው አገጫችን ከነሱ ጋራ ጥርስም ምን ያደርጋል? ኮኔክት ያያያዝ ያጣብቅልናል ማለት ነው።
hold the teeth firmly in place ጥርሱ ቦታውን ጠብቆ እንዲቀመጥ አንዳንዴ አጥንት ስንግጥ ወይንም ደግሞ ምግብ ስናኝክ በቀላሉ እንዳይንቀሳቀስ ቦታው እንዳለ ተጣብቆ እንዲቀር የሚያደርግልን ይሄ ፔሪዶንታል ሊጋመንት የተባለው ሊጋመንት ዋና ስራው ይሄን ነው ማለት ነው። ጥርስን ከማን ጋር ያያይዝልናል? ከአገጮቻችን አጥንት ጋር ያያይዝልናል እና በቀላሉ እንዳይንቀሳቀሱ አጣብቆ ይይዝልናል ማለት ነው። ሌላው ሩት ያልነው ማለት ቅድም ከሚታየው የጥርስ ክፍሉ ተደብቆ የሚታይ ያልነው ማናየው ክፍል ስር እንለዋለን። part of the teeth inside of the bone አጥንት ውስጥ ተደብቆ ገብቶ የሚቀረው ፓርት make up of about 2/3 of the tooth 2/3 የጥርስ ክፍል ምንድነው?
ህመምን ሴንስ የሚያደርግልን ትኩሳት ነው ቀዝቃዛ ነው የሚለውን ነገር በነርቭ በጣም የበለጸገውን ክፍል ፓይፕ ካቪቲውን ይጎዳብናል። እስከዛ ድረስ ገብቶ ዘልቆ ሊጎዳ ይችላል። ባክቴሪያ መልቲፕላይ ኤንድ ወርዝን ዳሜጅ በጣም የተስፋፉ በሚሄዱበት ጊዜ ደግሞ ሊጎዱ ይችላሉ ማለት ነው። ጥርሶቻችንን ሊጎዱና እስከ ፓይፕ ቦዲው ድረስ ሊሄድ ይችላል ማለት ነው። ስቴጅ ኦፍ ቱዝ ዲካይ ቅድም መጀመሪያ የትኛውን ክፍል ነው የሚጎዳ ብለናል። ይሄ ንጹህ የሆነ ጥርሳችን በምናይበት ጊዜ ይሄ ነጩ ክፍል ነው። ከዛ የትኛውን ክፍል ነው እየጎዳ የሚሄደው? ኢናመሉን ሲጎዳ የላይኛው ነጭ ክፍሉን እየቦረቦረ ሲሄድ ካቪቲ እዚህ ጋር ቅርጽ እንደምናየው ካቪቲ ፈጥሮ ስናየው እንደዚህ እንላለን። ቀጥሎ ደግሞ የትኛውን ዴንታይል የተባለ ይሄ ቢጫውን ክፍልም እየጎዳ ፓይፕ ቦዲ ውስጥ በነርቭ ሴንሲቲቭ ኦርጋን ነው ያልነውን ክፍልም እየጎዳ ሲሄድ እንደዚህ ቦርቡሮ ጥልቀት ያለው ጉዳት ያከናውናል ማለት ነው። እዚህ ጋር ደግሞ በጣም ኢናመሉንም ዴንታይኑን ፓይፕ ቦዲውንም ጎድቶ ወደ ውስጥ ሌጋመንቱንም እያጠቃ መግልም እየያዘ በሚሄድበት ጊዜ እንደዚህ እየተሰራጨ ይሄዳል ማለት። ይሄኛው በቃ በአጠቃላይ በስብሷል፣ መግል ሁሉ ይዟል ማለት ነው። ጥርሱ ሙሉ ለሙሉ አተነዋል። በዚህ ጊዜ የጥርስ የስር ህክምና ያለዛ ደግሞ መንቀል ጥርስን መንቀል የሚካሄድበት ቦታ ነው ማለት ነው። እዚህ ጋር የምናየው ጥርስ ቱዝ ዲካይ ሀፕን ስቴፕ ባይ ስቴፕ ደረጃ በደረጃ እንዴት ነው ጥርሳችንን እየጎዳ የሚሄደው የሚለውን ነገር ለማሳየት ነው። ዋይት ስፖት ማለት እዚህ ጋር ነጩ የጥርስ ክፍል ላይ ሚኒራል አር ሎስ ፍሮም ኢናመል ሚኒራሎች ከጥርሳችን ላይ ይጠፋሉ ማለት ይቀንሳሉ ማለት ካን ስቲል ቢ ሪቨርሲብል ሪቨርስድ የማይተካ ነገር ሊሆን ይችላል። ኢናመል ዲኬይ የላይኛው ነጭ የጥርስ ክፍል እየበሰበሰ በሚሄድበት ጊዜ ዘ ሰርፌስ በቀላሉ ብሮክን ይሆናል፣ ይሰበራል፣ እየተሰባበረ ይሄዳል ማለት ነው። ፌሱ በቀላሉ እየተሰበረ ይሄዳል። እዚህ ጋር እንደምናየው እቺኛው ጥርሷ እየተሸራረፈች የምትሄድበትን እንትን ነው። ስሞል ካቪቲ ፎርምድ ትንንሽ ቀዳዳዎች እየፈጠረ ይሄዳል። ከዛ ዴንታል ዲኬይ ዴንታል ሁለተኛው የጥርስ ክፍልም እያበሰበሰው ይሄዳል። ዴንታል ጎስቱ ዲፐር ወደ ጥልቀት እየገባ ሲሄድ ከዛ ምን ይመጣል? ፓይፕ ቦዲው ሲነካ ፔን ኤንድ ሴንሲቲቭ በጣም ህመሙ ስቃዩ እየበረታብን ይሄዳል ማለት ነው። ፓይፕ ዳሜጅ ኢንፌክሽን ሪች ነርቭ ይሄ ማለት ምን ማለት ነው? ፓይፑ ተነካ ማለት ኢንፌክሽኑ ነርቫችንን ድረስ ሄደ ማለት ነው። በዚህ ሰዓት ምን ይኖረዋል? በጣም ከፍተኛ የሆነ የጥርስ ህመም ይኖረናል ማለት ነው። አልፎ ወደ ምን ሊሄድ ይችላል? ጥርስ መግል የመያዝና የመበስበስ ስሩ ድረስ የሚሄድ እንትን ይኖረው ይችላል። ይሄ ቬሪ ፔንፉል ኤንድ ዳንጀረስ በጣም አደገኛና ህመሙ የሚያሰቃይ የጥርስ ህመም ይኖረዋል። ይሄን በምናይበት ጊዜ ምን ሊከሰት ይችላል? በዚህ ጊዜ ጥርሳችን ልናጣው እንችላለን። ቱዝ ሜቢ ኒድ ሪሙቫል ለማስወገድ መፍትሄ ሊሆን ይችላል ማለት ነው። ይሄ እዚህ ድረስ ከበሰበሰ ጥርሱ ብዙም ሊጠቅመን ስለማይችል የጥርስ ህክምና የስር ህክምና ተደርጎ የማይመለስ ከሆነ በሙሌት የማይመለስ ከሆነ ጥርሱ ምን ሊሆን ይችላል? ሊወገድ ይችላል ማለት ነው። እንደምናየው ጥርስ ብቻ አይደለም የህመም የሚፈጠርበት ገም ዲዚዝ ፐሪዶንታል ዲዚዝ ማለት ጥርሳችንን ብቻ ሳይሆን ድዳችንም ኢንፌክሽን ሊፈጥር ይችላል፣ ሊጎዳ ይችላል። ይሄ ምልክቱ ምንድነው? ድድ ክፍላችን በቀላሉ ሊደማ ይችላል፣ ገም ኢንፌክሽን ሊፈጥር ይችላል ማለት ነው። ይሄም አብሮ ተያይዞ ለምን ሊያጋልጠን ይችላል? ጥርስ ቱዝ ሎስ ልናጣው እንችላለን። ኢንሲቪር ኬዝ ድዱ ሙሉ ለሙሉ የበሰበሰና ኢንፌክሽን የፈጠረ ከሆነ የድድ ጥቅሙ ምንድነው? ሳፖርት ጥርስን ደግፎ መያዝ ነው አይደለ? እሱ ከበሰበሰ እሱ በጣም ከተጎዳ ደግፎ ሊይዝልን አይችልም። በቀላሉ ጥርሳችን ተነቅሎ ሊወድቅ ይችላል ማለት ነው። እዚህ ጋር ደግሞ የምናየው ምንድነው? ኢፌክት ኦፍ ዳይት ኦን ቲዝ አመጋገባችን ለጥርሳችን ንጽህና ወይንም ጥርሳችን ላይ ምን አይነት አስተዋጽኦ ያመጣል የሚለው ነገር ነው የምናየው ማለት ነው። ቱማሽ ሱገር በጣፋጭነት የበለጸገ ምግብ በምንበላበት ጊዜ እንግሪዝ ዲኬይ ጥርስ የመበስበሱ ሁኔታ እየጨመረ ይሄዳል ማለት ነው። ቅድም ምን ብለናል? አሲድ ፎርሜሽን አሲድ በብዛት
እንትን ፎርም የሚሆነው ጣፋጭ የሆኑ ምግቦች በምንጠቀምበት ጊዜ ነው። ባክቴሪያ አብሮ ግሮዝ እያደረገ ወደ አሲድ ፎርም ያካሄዳል። ያ ደግሞ ለጥርስ መበስበስ አንደኛ አስተዋጽኦ አለው ብለናል። ሌላው አሲድ ፉድ ድሪንኪንግ ምን ምግቦች? ፍሩት ጁስ፣ ሶዳ፣ ዊክንድ ኢናምል ይሄን በቀላሉ ደካማ ያደርገዋል። ኢናምል ይሄ ነጩ ጥርሳችንን እንደሱ ይጎዳብናል ማለት ነው። ዊክ እንዲሆን፣ ደካማ እንዲሆን፣ ልፍስፍስ እንዲሆን ያደርገዋል ማለት ነው። ብሩሽንግ ኢሚዲየትሊ አፍተር አሲድ ፉድ። ሌላው ደግሞ ልክ አሲድነት ያላቸው የበለጸጉ ምግቦች እንደተመገብን ጥርሳችን በምንቦርሽበት ጊዜ ምን ሊሆን ይችላል? ኢሚዲየትሊ አፍተር አሲድ ፉድ ካን ዳሜጅ ሶፍትን ኢናመል፣ ሶፍት ያደርገዋል። የኢናመሉን የጥርሳችን ጠንካራነት ወደ ሶፍትነት እያሳሳብን ይሄዳል ማለት ነው። ስለዚህ ምን ማድረግ የለብንም? አሲድ ምግቦች እንደተመገብን ጥርሳችንን መቦረሽ የለብንም ማለት ነው። ኢምፖርታንስ ኦፍ ዴንታል ኬር ምን ጥቅም አለው? የጥርስ ንጽህናችን መጠበቅ ምን አይነት ጥቅም እናገኛለን? ቱዝ ኤንድ ገም ዲዚዝ አር ቬሪ ኮመን ካን ኮዝ ምን ሊያመጣ ይችላል? ፔን፣ ባድ ብሪዚንግ አፋችን መጥፎ ሽታ ይኖረዋል። ዲፊካልት ኦፍ ኢቲንግ ለመመገብ እንቸገራለን። ጉድ ዴንታል ኬር ሄልፕ ቱ ፕሪቬንት ዚስ ፕሮብሌም። አሁን ጥሩ ጥርሳችን ንጽህና መጠበቅ ከነዚህ ጉዳቶች ሊከላከል ይችላል ማለት ነው። ህመም አይኖረንም። የአፋችን ሽታ ንጹህ ይሆናል። በቀላሉ ለመመገብ አንቸገርም እና እነዚህን 3 የሆኑ ዋና ችግሮች ይቀርፍልናል ማለት ነው። የጥርስ ንጽህናችን መጠበቅ ማለት ነው። የጥርስ ንጽህናችን የምንጠብቀው ቅድም ምን ብለናል? ብሩሽንግ ቲዝ ሬጉላርሊ፣ ቋሚ የሆነ የጥርስ ንጽህና ጥርሳችንን መቦረሽ፣ በጥርስ ብሩሽ ሊሆን ይችላል፣ በእንጨት ሊሆን ይችላል። በቀን 2 ጊዜ መቦረሽ ይኖርብናል ማለት ነው። ሪዲዩስ ሹገር ፉድ ኤንድ ድሪንክ፣ ጣፋጭነት ያላቸው ሹገር የበዛበት ምግብና መጠጦችን መቀነስ አለብን። አቮይድ ብሩሽንግ ኢሚዲየትሊ አፍተር አሲድ ፉድ፣ አሲዲክነታቸው የበለጸገ ምግቦች እንደተመገብን ምን ማድረግ የለብንም ብለናል። ለዚህ ቀደም መቦረሽ የለብንም። ቪዚት ዴንታል ሬጉላር፣ በተቻለ መጠን በጥርስ ሐኪሞች በቻልነው ጊዜ እየሄድን መታየት ይኖርብናል። ዩዝ ፕሮፐር ዴንታል ሃይጂን ቱልስ ማለት ፕሮፐር የሆነ የጥርስ ንጽህና መጠበቂያ ቁሳቁሶችን መጠቀም ይኖርብናል። ቱዝ ብሩሽ፣ ቱዝ ፔስት ኤንድ ፍሎሪስ የተባሉ የጥርስ ንጽህና መጠበቂያ እንትኖችን ፕሮፐር በሆነ ዴንታል ሃይጂን ማለት በትክክል የማንቦርሸው ከሆነ ከየት ነው የት ጀምረን የት ነው ጥርስ መቦረሽ ያለብን የሚለውን እውቀት ከሌለን በመቦረሻችን ብቻ ጥርሳችንን ልንጎዳው እንችላለን ማለት ነው። ኦራል ሃይጂን እና ኦራል ካቪቲ ይሄን ያህል አይተናል። የሂውማን ባዮሎጂ ከሂውማን ባዮሎጂስ ኦራል ካቪቲ ዳይጀስቲቭ ሲስተም ውስጥ ኦራል ካቪቲን ይሄን አይተናል። በሚቀጥለው ቪዲዮ ላይ ደግሞ ምን እናያለን? አባውት ኢሶፋገስ ደግሞ ለዳይጀስቲቭ ሲስተም ምን አይነት አስተዋጽኦ አለው የሚለውን ኢሶፋገስ እና ስቶማክን አብረን እናያለን። ስለ አዳመጣችሁን ስለተከታተላችሁን ከልብ የሆነ ምስጋናችን እናቀርባለን። ኮሜንት አስተያየቶችን ካላችሁ ላይክ፣ ኮሜንት፣ ሼር በማድረግ እንድትተባበሩ እንትላለን። ቀጣይ ቪዲዮን ሰርተን እንለቃለን። እናመሰግናለን።